በተለያዩ አካባቢዎች የቤቶች ፈረሳ በአዲስ መልኩ መቀጠሉን የደረሰ መረጃ ያመለክታል። ከአዲስ አበባ በተጨማሪ በሌሎች ከተሞችም የቤቶች ፈረሳ እንደሚቀጥል የተገለጸ ሲሆን ነዋሪዎች ከንብረታቸው በኃይል እንደሚነሱና በወቅቱ ካሳ እንደማይከፈላቸውም ነው የተገለጸው። በሌላ በኩል ደግሞ የመንግስት የአገልግሎት ክፍያ መጨመር ህብረተሰቡን እየፈተነ መሆኑን ሰምተናል። ከሸቀጦች ዋጋ ንረት ጋር ተጨማምሮም ህብረተሰቡን ወደ ከፋ ድህነት የሚገፉና ዜጎች መሰረታዊ አገልግሎቶችን እንዳያገኙ የሚያደርግ መሆኑ ታውቋል። ከቤቶች ፈረሳ፣ ከክፍያ ጭማሪና ከመሬት ነጠቃና ሌሎች አዳዲስ መረጃዎችን አንድ በአንድ ወደ እናንተ እናደርሳለን። እስከ መጨረሻው አብራችሁን ቆዩ። ዜጎች ከጊዜ ወደ ጊዜ እየጨመረ ከመጣው የሸቀጦች ዋጋ በበለጠ ከመንግስት ለሚያገኙት አገልግሎት የሚከፍሉት ክፍያ እየፈተናቸው ነው ተባለ። በተለይ ከቅርብ ጊዜ ወዲህ በመንግስት አገልግሎቶች ላይ የሚታየው የታሪፍ ማሻሻያና ተገልጋዩ አገልግሎት ለማግኘት የሚጠየቀው ወጪ ከፍተኛ መሆን የነዋሪውን ኑሮ በእንቅርት ላይ ጆሮ ደግፍ አድርጎታል። በዚህ ምክንያትም የሸማቹ መብት እየተጣሰ በመሆኑ ትኩረት ሊደረግበት ይገባል ሲል የኢትዮጵያ ሸማቾች መብት ተቆርቋሪ ድርጅት አስታውቋል። የመንግስት አገልግሎቶች ትርፍ ማጋበሻ ሳይሆኑ ዜጎችን ለመደገፍ፣ ማህበራዊ ፍትህን ለማረጋገጥና በህግ የተጣሉ ግዴታዎችን ለመወጣት የሚቀርቡ መሰረታዊ አገልግሎቶችና መብቶች ቢሆኑም በአሁኑ ወቅት በጅምላ እየታዩ ያሉ የዋጋ ጭማሪዎች ሸማቹን ማህበረሰብ ተስፋ የሚያስቆርጡ፣ ወደ ከፋ ድህነት የሚገፉና ዜጎች መሰረታዊ አገልግሎቶችን እንዳያገኙ በማድረግ በሚከፍሉት ግብር የመገልገል ዜግነት መብታቸውን አደጋ ላይ የሚጥሉ ሆነው አግኝቻቸዋለሁ ብሏል ድርጅቱ። የተለያዩ የመንግስት ተቋማት ያደረጓቸው የዋጋ ጭማሪዎች የማክሮ ኢኮኖሚውን ህመምና የህዝቡን የደሞዝ ወለል ያላገናዘቡ የሸማቹን ኪስ ሙሉ በሙሉ የሚያራቁቱ መሆናቸውን ያነሳ ሲሆን የኢሚግሬሽንና ዜግነት አገልግሎት የአዲስ ፓስፖርት ክፍያ፣ በአዲስ አበባ ከተማ አስተዳደር አዲሱ የተሽከርካሪ ሰሌዳ ዋጋ፣ የቴሌኮም አገልግሎቶችን ጨምሮ ሌሎች አገልግሎቶች ላይ የተወጣን ጭማሪ እንደማሳያም አንስተዋል። በእነዚህና በሌሎች የመንግስት ተቋማት የአገልግሎት ጭማሪዎች አገልግሎት ፈላጊው ማህበረሰብ እየተፈተነ እንደሆነ ተመልክተናል ሲል የኢትዮጵያ ሸማቾች መብት ተቆርቋሪ ድርጅት አስታውቀዋል። በሌላ በኩል ደግሞ በተለያዩ አካባቢዎች የቤቶች ፈረሳ በአዲስ መልኩ መቀጠሉን የደረሰ መረጃ ያመለክታል። ከአዲስ አበባ በተጨማሪ በሌሎች ከተሞች የቤቶች ፈረሳ እንደሚቀጥል የተገለጸ ሲሆን ነዋሪዎች ከንብረታቸው በኃይል እንደሚነሱና በወቅቱም ካሳ እንደማይከፈላቸው ነው የተገለጸው። ሰዎች ከንብረታቸው ላይ ለልማት በኃይል እንደሚነሱ በወቅቱ ካሳ እንደማይከፈላቸውና ከንብረታቸው ላይ ሲነሱ ስለ ልማቱ አስቀድሞ ውይይት ከባለመብቶች ጋር እንደማይካሄድ የህዝብ እንባ ጠባቂ ተቋም ነው ያስታወቀው። ለፓርላማ የቀረበው የተቋሙ የ11 ወራት ሪፖርት ሰነድ አንዳንድ የጤና ተቋማት የጤና መድን ተጠቃሚዎችን መድኃኒት የለም እንደሚሏቸው፣ ነገር ግን እዛው ለሚከፍሉ ታካሚዎች መድኃኒቶችን እንደሚሸጡም አረጋግጫለሁ ብለዋል። በ14 ገጽ ተዘጋጅቶ በህዝብ ተወካዮች ምክር ቤት መደበኛ ስብሰባ ላይ የቀረበው ይህ የስራ ክንውን ሪፖርት እንባ ጠባቂ ተቋም ባለፉት 11 ወራት 1715 አቤቱታዎችን ከ44900 በላይ ሰዎች ላይ መቀበሉን አስረድተዋል። ተቋሙ ለህዝብ ጥቅም ሲባል የመሬት ይዞታ የሚለቀቅበትና ለንብረት ካሳ የሚከፈልበትን ሁኔታ አስመልክቶ ተግባራዊ እየተደረጉ የሚገኙ የህግ ማዕቀፎች እንዲሁም አሰራሮች ላይ ስልታዊ ያለውን ምርመራ ማካሄዱን ጠቅሷል። በዚህም ተነሺዎች ከመነሳታቸው በፊት ቢያንስ ከአንድ ዓመት በፊት ስለ ልማቱ አይነት ጠቀሜታና አጠቃላይ ሂደት እንዲያውቁ አለመደረጉ ሪፖርቱ ጠቁመዋል። እንዲለቁ በተወሰነው ቦታ ከሚገኝ ተነሺዎች ካሳ የሚከፈልባቸውን ንብረቶች የልኬት መጠን መረጃ አለመሰብሰቡና ሊከፈላቸው የሚገባው ካሳ እንዳልተወሰነም እንባ ጠባቂ በሪፖርቱ አስታውቀዋል። በተጨማሪም ካሳ እንዲከፈላቸው ከተወሰነ በኋላም ሳይከፈላቸው ዓመታት ሊፈጅ እንደሚችል ማወቁን ጠቅሰዋል። ባለመብቶቹ በኃይል ከተነሱ በኋላ መብታቸውን ለማስከበር በተለያዩ ተቋማት አቤቱታ ለማቅረብ መገደዳቸውን ነው የእንባ ጠባቂ ሪፖርት ያሳየው። የህዝብ እንባ ጠባቂ ተቋም ሰዎች ከንብረታቸው ላይ ለልማት በኃይል እንደሚነሱ በወቅቱ ካሳ እንደማይከፈላቸውና ከንብረታቸው ላይ ሲነሱም ስለ ልማቱ አስቀድሞ ውይይት ከባለመብቶች ጋር እንደማይካሄድ ባስረዳበት ሪፖርቱ የተጠቀሱት ድርጊቶች የተፈጸሙበትን ቦታም ሆነ ጊዜውን አልጠቀሰም። ድርጊቱ ግን ለህዝብ ጥቅም ሲባል የመሬት ይዞታ የሚለቀቅበት፣ ካሳ የሚከፈልበትና ተነሺዎች መልሰው የሚቋቋሙበትን ሁኔታ ለመወሰን የወጣ አዋጅን በግልጽ የሚቃረን እንደሆነ ተቋሙ አስረድተዋል። ከመድኃኒት አቅርቦት ጋር በተያያዘ ደግሞ በተሰራ የቁጥጥር ስራ በአንዳንድ የጤና ተቋማት ክፍያ ለሚፈጽሙ ታካሚዎች መድኃኒት ሲቀርብ ለጤና መድን ተጠቃሚዎች መድኃኒት እንደሌለ ይነገራቸዋል ብለዋል። በዚህም ምክንያት ተገልጋዮች ለተጨማሪ ወጪና እንግልት እየተዳረጉና ለአስተዳደራዊ በደል እየተጋለጡ እንደሆነ ሪፖርቱ ዘርዝረዋል። በጤና ተቋማት የቅሬታ አቀራረብ ስርዓት እንዳለ የጠቀሰው የተቋሙ ሪፖርት ነገር ግን ግልጽ የሆነ አሰራር ሂደት ባለመዘርጋቱ ቅሬታቸውን በቀላሉ ማቅረብ አልቻሉም ብለዋል። የማህበረሰብ አቀፍ ጤና መድን አባላትና ቤተሰቦቻቸው
ማህበረሰብ አቀፍ ጤና መድን ተቋሙ በሚያቀርባቸው የጥቅም ማዕቀፎች ውል ከተያዘባቸው ጤና ተቋማት ያለ ክፍያ የማግኘት መብት እንዳላቸው የህዝብ እንባ ጠባቂ ተቋም አስረድተዋል። ይሁንና መድኃኒት በአይነትና በመጠን እየቀረበ ባለመሆኑ የማህበረሰብ ጤና መድን ተጠቃሚው ህብረተሰብም ሆነ በግል የሚታከመው ማህበረሰብ ተገቢውን አገልግሎት እያገኘ ባለመሆኑ ለከፋ ወጪና እንግልት እየተዳረገ ስለሆነ የተለዩ ክፍተቶች በቀጣይ እንዲታረሙ በምክረ ሀሳቡ ሰጥቷል። በደቡብና ማዕከላዊ ኢትዮጵያ ክልሎች አንዳንድ ወረዳዎችና ከተማ አስተዳደሮች ለተለያዩ የልማት ስራዎችና ለማህበራዊ አገልግሎቶች በሚል ከሰራተኞች ያለፈቃዳቸው ደሞዝ እንደሚቆረጥባቸው እንባ ጠባቂ ተቋም አረጋግጫለሁ ብሏል። ድርጊቱ ከህግ አግባብ ውጭ ነውና ያለ ሰራተኞች ፈቃድ ደሞዛቸውን መቁረጥ ተገቢ እንዳልሆነም አሳስበዋል። በደቡብ ኢትዮጵያ ክልል አንዳንድ ወረዳዎች ደግሞ ከህግ ውጭ በአንድ የስራ መደብ መታወቂያ ቁጥር ላይ ከአንድ በላይ ቅጥር መፈጸሙን አሳውቀዋል። በሌላ በኩል ደግሞ አስደንጋጭ የሚባል የመሬት ነጠቃ እየተካሄደ መሆኑን ሰምተናል። በአዲስ አበባ ከተማ ውስጥ እየተካሄደ በሚገኘው የመሬት ነጠቃ የተጠናከረ ሲሆን ባለፉት 6 ወራት ብቻ 14 ሄክታር መሬት ከግለሰቦች ላይ እንዲነጠቅ መደረጉን አውቀናል። በአዲስ አበባ ከተማ ውስጥ ትልቅ መጠን ያለው የመሬት ማስመለስ በመከናወን ላይ እንደሚገኝም ነው የተገለጸው። ባለፉት ጥቂት ወራት ውስጥ ከ14 ሄክታር በላይ መሬት ለግንባታ ስራ ብለው ወስደው ቆፍረው ከተቡ ግለሰቦች ላይ እንዲነጠቅ በማድረግ መልሶ እንዲለማም ተደርጓል። ይህንን እርምጃ በመውሰድ ላይ የሚገኘው የአዲስ አበባ የአካባቢ ጥበቃ ባለስልጣን መሆኑን ያገኘነው መረጃ ያሳያል። በመዲናዋ ለህንፃዎች ግንባታ በሚል ጉድጓዶችን ቆፍረው የሚተዉ አካላት በሚገባው ልክ ኃላፊነታቸውን እየተወጡ አይደለምም ተብሏል። በዚህ ምክንያት ጉድጓዶቹ ለህይወት መቀጠፍ ምክንያት መሆናቸው በተደጋጋሚ ጊዜ ታይተዋል። በተለይም የክረምት ወራት በሚመጣበት ጊዜ የሞት መጠኑ እንደሚጨምር የአዲስ አበባ እሳትና አደጋ ስጋት አመራር ኮሚሽን ከዚህ በፊት ከመግለጹም በላይ በተደጋጋሚ ጊዜ ማስጠንቀቂያ ሲያወጣ ቆይተዋል። በባለስልጣኑ የስርዓተ ምህዳርና የብዝሃ ህይወት ተወካይ አቶ ቴዎድሮስ ይታገሱ እንዳሉት ከሆነ ለግንባታ ብለው ጉድጓድ ቆፍረው የተዉ ግለሰቦች ላይ እርምጃ በመወሰድ ላይ ይገኛል። ቦታዎቹን በማስመለስ ባለፉት ጥቂት ወራት 11 ሄክታር መሬት ለማልማት ታቅዶ 14.3 ሄክታር መሬት መልሶ ማልማትም ተችሏል። እንደ አቶ ቴዎድሮስ ከሆነ አካባቢውን መልሶ ለማልማት አንዳንድ ባለሀብቶችና ድርጅቶች ፈቃደኛ ቢሆኑም የሚቆፈርባቸው አካባቢዎች ላይ የሚገኙ ሰዎች የሚከለከሉበት ሁኔታም መስተዋሉ ተጠቅሷል። እንዲህ አይነት ሁኔታዎች ሲያጋጥሙ ባለስልጣን መስሪያ ቤቱ ጊዜያዊ አጥር እንዲያጥሩ ትዕዛዝ በማስተላለፍ ላይ እንደሚገኝ ሰምተናል። አንዳንድ ተቋማትና ባለሀብቶች ደግሞ የራሳቸውን ጥቅም ብቻ በመፈለግ ጉድጓዶችን ክፍት የሚተውበት ሁኔታ ተደጋግሞ እያጋጠመ ነው ብለዋል አቶ ቴዎድሮስ። ባለስልጣናት ግን ይህንን አካሄድ በቸልታ እየተመለከቱት አለመሆናቸውን ደጋግመው በማሳየት ላይ ሲሆኑ በእነዚህ አካላት ላይም ከማስጠንቀቂያ እስከ ገንዘብ ቅጣት የሚደርስ እርምጃ እየተወሰደ ይገኛል። እርምጃው ወደፊትም የሚቀጥል ሲሆን በበጀት ዓመቱ ቀሪ ቀናትም የተለያየ መጠን ያለው መሬት መልሶ ለማልማት እቅድ ተይዞ እየተሰራ መሆኑ ተነግሯል። በሌላ በኩል ደግሞ ኢትዮጵያ ውስጥ አገልግሎቱን አቋርጦ የነበረው የክሪፕቶ ከረንሲ መገበያያ ቢናንስ በድጋሚ አገልግሎት መጀመሩ ታወቀ። ኩባንያው በኢትዮ ቴሌኮም አማካኝነት እንደገና አገልግሎት መስጠት መጀመሩን አስታውቀዋል። ኩባንያው በድጋሚ አገልግሎት መስጠት የጀመረው ከሀገሪቱ የክሪፕቶ ከረንሲ ተቆጣጣሪ አካላት ጋር በደረሰበት መግባባት መሰረት መሆኑን አስታውቀዋል። መንግስት ብርን ከክሪፕቶ ከረንሲ ግብይት ለመነጠል የሚያስችሉ እርምጃዎች መውሰድ መጀመሩን ተከትሎ ቢናንስንና የቴሌግራም ዋሌትን የመሳሰሉ ዓለም አቀፍ የክሪፕቶ መገበያያዎች ስራ ማቆማቸው ተዘግቦ ነበር። የኢትዮጵያ መንግስት ብርን ከስውር የገንዘብ ዝውውር ወይም ክሪፕቶ ከረንሲ ጥቅም ላይ እንዳይውል እርምጃ መውሰድ መጀመሩን የታወቀው ባለፉት ሳምንታት በዋናነት ብሔራዊ ባንክ የሚመራው ይህ ብርን ከክሪፕቶ ከረንሲ የመነጠል እርምጃ አካል የሆነ በርካቶች የሚጠቀሙባቸውን የመገበያያ መተግበሪያዎች በኢትዮጵያ እንዳይሰሩ እገዳ ሲደረግባቸው ቆይተዋል። በእነዚህ መተግበሪያዎች በመጠቀም የሸቀጥና የአገልግሎት ግብይት የሚፈጽሙ ነጋዴዎች እንዲሁም ደግሞ የማህበራዊ ሚዲያ ይዘት አቅራቢዎችና ተጽዕኖ ፈጣሪዎች መስተጓጎል እንደገጠማቸው ተናግረዋል። የባንኩ እርምጃ በውጭ ምንዛሪ ትይዩ ገበያው ላይ የያዘውን ጥብቅ ቁጥጥር አካል መሆኑን ለጉዳዩ ቅርበት ያላቸው ምንጮች ተናግረዋል። የባንኩ እርምጃ የኢትዮጵያን ብር የክሪፕቶ ከረንሲ መገበያያ ያደረጉ ተቋማትን በማግባባት ለባንኮች መመሪያ በመስጠትና መተግበሪያዎች ኢትዮጵያ ውስጥ እንዳይሰሩ በማድረግ ስልት ላይ የተመሰረተ እንደሆነ ታውቀዋል። በዚህም በኢትዮጵያ በርካታ ደንበኞችን ያፈሩ የክሪፕቶ ተቋማት በኢትዮጵያ ብር የሚደረጉ የክሪፕቶ ምንዛሪ ግብይቶችን እያቆሙ ይገኛሉ። እንደ ባይቢት፣ የቴሌግራም ዋሌት ያሉ ዓለም አቀፍ የክሪፕቶ መገበያያዎች የኢትዮጵያን ብር ከክሪፕቶ ግብይት ዝርዝር ውስጥ ሙሉ በሙሉ ማውጣታቸውም ታውቀዋል። የክሪፕቶ ግብይት በአብዛኛው የሚመራው በጥቁር ገበያ የምንዛሪ ተመን በመሆኑ ብሔራዊ ባንክ ለነጻ ገበያ ለተወው የውጭ ምንዛሪ ገበያ መረጋጋት እንደ ትልቅ ፈተና እንደወሰደው ታውቀዋል። ባንኩ ከ3 ወራት ገደማ በፊት በብር የሚደረጉ የክሪፕቶ ግብይቶች በኢትዮጵያ
ያልተፈቀደ ህገወጥ ተግባር መሆኑን ገልጦ ነበር። ማንኛውም በብር የሚደረጉ የክሪፕቶ ግብይቶች ያለ ባንኩ ፈቃድ ማከናወን የተከለከለ መሆኑንም ማሳሰቡ ይታወሳል። በሌላ መረጃ ደግሞ ለጡረተኞች አዲስ የክፍያ አማራጭ መቅረቡን ለማወቅ ችለናል። በዚህም በቅርቡ ተጨማሪ ክፍያ የሚያገኙበት አሰራር ወደ ስራ እንደሚገባ ከመንግስት ሰራተኞች ማህበራዊ ዋስትና አስተዳደር የደረሰ መረጃ ያመለክታል። በዚህ መሰረትም አስተዳደሩ ከገነባቸው ህንፃዎች የሚገኘው ገቢ ሙሉ ለሙሉ ጡረታ ለወጡ አረጋውያን እንደሚሆን ተገልጿል። የመንግስት ሰራተኞች ማህበራዊ ዋስትና አስተዳደር በተለያዩ አካባቢዎች ከገነባቸው 8 ህንፃዎች የሚገኘው ገቢ በአገር አቀፍ ደረጃ ጡረታ ለወጡ አረጋውያን እንደሚውል የኢትዮጵያ አረጋውያን ጡረተኞች ማህበርን ያስታወቀው የማህበሩ ምክትል የቦርድ ፕሬዝደንት አቶ ጌታቸው ክፍሉ አብዛኛውን ጡረታ የወጡ ሰዎች የሚደርሳቸው ገንዘብ በጣም ዝቅተኛ እንደሆነ ተናግረዋል። ይህንንም ግንዛቤ በማድረግ መንግስት በ2011 ዓ.ም 69 በመቶ በ2015 ዓ.ም ደግሞ 76 በመቶ ለጡረተኞች ጭማሪ ማድረጉን ገልጸዋል። የችግሩንም አሳሳቢነት በመረዳት የመንግስት ሰራተኞች ማህበራዊ ዋስትና አስተዳደር በአዲስ አበባ ከተማ 4፣ በባህር ዳር 1፣ በጅማ 1፣ በሐረር 1፣ በሐዋሳ 1 ህንፃዎችን የገነባ ሲሆን በቅርቡ ከነዚህ ህንፃዎች የሚገኘው ገቢ ሙሉ ለሙሉ ለጡረታ ለወጡ ሰዎች እንደሚውል ተናግረዋል። የህንፃዎቹ ገቢ ምን ያለው የሚለው ለጊዜው እንደማይታወቅ የገለጹት አቶ ጌታቸው ነገር ግን አሁን ላይ ካለው ነባራዊ ሁኔታ አንጻር የአሰራር መዘርጋቱ ጡረተኞች የተሻለ ነገር እንዲያገኙ የሚያስችል እንደሆነ ገልጸዋል። በሌላ መረጃ ደግሞ የሪል ስቴት ኩባንያዎች ቤት የሚሸጡበትን አማካይ ዋጋ መተመን የሚያስችል ጥናት እየተካሄደ መሆኑ ተነግሯል። የሪል ስቴት ኩባንያዎች ለቤት ግንባታ ወጪ ያደረጉትን መሰረት ያደረገ አማካይ የሽያጭ የዋጋ ተመን እንዲኖር የሚያስችል ጥናት እየተካሄደ መሆኑን የኢትዮጵያ ሪል ስቴት አልሚዎች ማህበርን ያስታወቀው። የኢትዮጵያ ሪል ስቴት አልሚዎች ማህበር ዋና ጸሐፊ ኢንጂነር ዝናቡ ተበጀ እንደገለጹት በኢትዮጵያ የሚገኙ ሪል ስቴቶች ቤት የሚሸጡበት አማካይ ዋጋ ተመን እንዲኖረው የሚያስችል ጥናት እየተከናወነ ይገኛል። ጥናቱ አንድ ቤት ከተቆረጠለት ዋጋ በታች መስራት እንደማይቻል፣ ዋጋው አነሰ ብቻ በሚል ገዢዎች በመወሰን ተጎጂ የሚሆኑበትን አካሄድ ለመቀየር እንደሚረዳ ተናግረዋል። በገበያ ውስጥ ከ50 ሺህ እስከ 400 ሺህ ብር በካሬ ሜትር የሚሸጡ የሪል ስቴት ኩባንያዎች መኖራቸውን፣ በተለይ መነሻ ዋጋው አንድ የሪል ስቴት ኩባንያን ያሰራል ወይ፣ የማርኬቲንግ፣ የፋይናንስ፣ የግብር እንዲሁም የመሬት ክፍያን ጨምሮ ግንባታው በአጠቃላይ የሚፈጀው ወጪን መሰረት ያደረገ እንደሆነ ጥናቱ እንደሚያስችል ተናግረዋል። በጥናቱ መሰረት በከፊልና ሙሉ ለሙሉ ያለቁ ቤቶች ዋጋቸው ስንት ይሁን የሚል አማካይ የዋጋ ተመን እንደሚቆረጥም ገልጸዋል። ጥናቱን ማድረግ ያስፈለገበትን ምክንያት ሲያስረዱም አንዳንድ የሪል ስቴት ኩባንያዎች ሌሎች ኩባንያዎች የሚሸጡበት ዋጋ ተጽዕኖ አሳድሮባቸው ተመሳሳይ ዋጋ የሚያስከፍሉበትን አሰራር መኖሩን ማህበሩ ከደረሰበት ግንዛቤ መነሻ በማድረግ መሆኑን ኢንጂነር ዝናቡ ገልጸዋል። አጠቃላይ ወጪዎችን መሰረት ያደረገ የዋጋ ተመን እንዲኖር ጥናቱ እንደሚረዳ አስረድተው ጥናቱ የሪል ስቴት ኩባንያዎችን በዚህ ዋጋ ሽጡ ለማለት እንዳልሆነና አንድም ቤት ያለ ዋጋው ልሽጥላችሁ ብሎ የሚመጣ ሪል ስቴት ኩባንያን እንዴት ብሎ መጠየቅ የሚያስችል እንደሚሆን ጠቁመዋል። ከዚህ በፊት ዋጋው ርካሽ ነው በሚል ገንዘባቸውን ሰጠው የከሰሩ ዜጎች መኖራቸውን ያስታወሱት ኢንጂነር ዝናቡ የዋጋው ተመን ቤቶች የተገነቡበትን ቦታ ያማከለ እንዲሆን እንደሚያስችልም ተናግረዋል። የሪል ስቴት ኩባንያዎች አማካይ ዋጋው እስከሚወጣ የራሳቸውን አጠቃላይ የግንባታ ወጪያቸውን መሰረት ያደረገ ተመን እንዲኖራቸው በኃላፊነት ሊሰሩ እንደሚገባ አሳስበዋል።